የአፈር መሸርሸር ቀንሷል ሲባል የኢትዮጵያ እንደ ሀገር ኤግዚስት ማድረግ ተስፋ አለው ማለት ነው። አፈር የሌለውና የማያበቅል የማያለማ የማያበላ ሀገር መሆን አይችልም። ዜጎቹ እየጣሉት ስለሚሄዱ ኢትዮጵያውያን ነቅተን አፈራችንን ከመሸርሸር መታደግ ባንችል በነበረው ሁናቴ ብንቀጥል በርካታ ዜጎቻችን መቀለብ ስለማንችል ዜጎቻችን ለመሰደድ ይገደዳሉ። ኢትዮጵያም ሰው አልቦ ምድር ትሆናለች። ያ እንዳይሆንና የለማች ተስፋይቱ ምድር ሰዎች የሚሸሿት ሳይሆን የሚመጡባት እንድትሆን የሚያስችል ታላቁ ሥራ በተፈጥሮ የተሰጠንን አፈር ከመጠበቅ ይጀምራልና የአፈር መሸርሸር መቀነስ፣ የደን ሽፋን ማደግ፣ የደን መራቆት ምጣኔ መቀነስ፣ የዝናብ መጠን ማደግ፣ የምግብ ማምረት አቅማችን መሻሻል፣ በቡና በሻይ በፍሩት የመጣው ተደምሮ በአፍሪካ ታላቁ ፕራክቲካሊ ለውጥ ያመጣ ሥራ ተደርጎ ሊወሰድ ይችላል። ይህንን ታላቅ ሥራ የኢትዮጵያ መንግስትና የኢትዮጵያ ሕዝብ እንደ አንድ ሰው ተቀናጅተው ለዓለም አስተማሪ ተግባር ስለፈጸሙ በድጋሚ ለሕዝባችን ላደመጠው፣ ለሰማው፣ ለተጋውና ለዓለም አርያ ለሆነው ሕዝባችን ከፍተኛ ምስጋና እንዳቀርብ ይፈቀድልኝ። በአጭር ጊዜ በቢሊዮኖች የሚቆጠሩ ችግኞችን በመትከል የኢትዮጵያን ምድር አረንጓዴ የማልበስ ፕሮግራም በአፍሪካም በዓለምም ዕውቅና ያገኘ ዲፕሎማሲያዊ ትሩፋት ያገኘንበት የተመሰገንበት እና በጣም በርካታ ሀገሮች ደግሞ የኢትዮጵያን ልምድ የቀሰሙበትና እኛም የአረንጓዴ አሻራ ፕሮግራማችንን በኢትዮጵያ ውስጥ ብቻ ሳንታጠር ወደ ጎረቤት ሀገሮችም ጭምር ችግኝ በመላክ ጭምር ራሳችንም ሄደን ተሳትፈን ኢትዮጵያን በአረንጓዴ ልማት አረንጓዴ አሻራ ቀጠናውና ከጎረቤት ሀገሮች ጋር ያስተሳሰርንበት ነው። የአረንጓዴ አሻራና የችግኝ ተከላው በኬንያ ተካሂዷል። በሌሎች ጎረቤት በሱዳን ተካሂዷል። በሌሎች ጎረቤት ሀገሮችም ጭምር እየተካሄደ ኢትዮጵያ በቀጠናዊ ትስስርና በአረንጓዴ አሻራ ዲፕሎማሲ ትሩፋት ያገኘችበት ምሳሌም ሆና የወጣችበት በመሆኑ በአጠቃላይ ሲደመር ኢትዮጵያን ከፍ የሚያደርግ ፕሮግራም ነው ብሎ መናገር ይቻላል።